ሰበር ዜና ሰራዊት ፍቅሬና መንሱር ጀማልን ጨምሮ 6 ሰዎች በፌደራል ፖሊስ ቁጥጥር ስር ዋሉ። ታዋቂ ሰዎች ናቸው። ወገኖቼ ከሰማችሁ እንደዚህ አይነት ሰበር ስሙ ስብር ያለ ሰበር ከፊንቴክ ኢንቨስትመንት ጋር በተያያዘ እናስተዋውቃለን የሚሉ ሰዎች እየገቡ ነው። ምልልህ እየገቡ ነው። አካውንት አስለቀቅና ያሉት ማን ያበላሸባችሁ ንገረኝ። አርቴታ ምን አደረገ? ራያን ለምን አያስገባም? መጨረሻ ላይ ነው አልገባም። ራያ ጭራሽ አልገባም። ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮች ባላችሁበት ሁሉ ሰላምና ጤና ይብዛላችሁ። እኔ ናኦል ነኝ። እንግዲህ ወደዚህ ዩቲዩብ ቻናል ለመጀመሪያ ጊዜ የመጣችሁ ሰዎች ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ይህን ቪዲዮ ላይክ ማድረግ ነው የምንጀምረው ማለት ነው። ይህ ቻናል ይህን ሰሞን ቫይራል የሆኑና አነጋገር የሆኑ ቪዲዮዎችን አንድ ላይ ሰብሰብ አድርገን የምንመለከትበት ቻናል ነው። እስከ መጨረሻው አብራችሁ እንድትቆዩ ልል እወዳለሁ። መጀመሪያ ላይ ወደ አስቀመጥኩላችሁ ቪዲዮ ስንሄድ እንግዲህ በዛሬው መንሱር ጀማል እንዲሁም ሰራዊት ፍቅሬ በቁጥጥር ስር ውለዋል። ፊንቴክ በሚባል ድርጅት ከሱ ጋር ተስማምተው የማስታወቂያ ስራዎችን እየሰሩ የነበሩ ግለሰቦች ናቸው። የታሰሩበት ምክንያት እንግዲህ ይሄ ድርጅት ከውጭ መኪና እናስመጣለን በማለት ቅድመ ክፍያ ወደ 950 ሺህ ብር ከ1000 ምናምን ሰዎች ተቀብሎ ስለዘረፋቸው ነው ማለት ነው። በጣም የሚያሳዝን ነገር ነው የተፈጠረው። እነዚህ ሰዎችም ዝም አላሉም። ፍትህ ሚኒስቴር ላይ ሂደው በጣም ብዙ ክሶችን እያቀረቡ ስለሆነ ከዚህ ጉዳይ ጋር ተያይዞ ነው ማለት ነው እነዚህ ሰዎች የታሰሩት። የሆነ ቪዲዮ አለ መንሱር ጀማል መንገድ ላይ ያስቆሙት እነዚህ ሰዎች ሲጨቃጨቁ የተቀረጸ ቪዲዮ አለ። ያንን ቪዲዮ አንድ ላይ አይተን እንመለስ። $950 ሺህ ብር ለከፈሉት ሰዎች እዚህ ጋር የምታዩዋቸው እንደገናም ጀርባ ላይ ለማሳያችሁ የተወሰኑ መኪኖች አሉን። በቅርብ ቀን እናስረክባለን። እያንዳንዱ ሰው የመኪና ባለቤት ሊሆን ሰምታችኋል። ነዳጅ ስንት እንደገባ። የዚህ ዕድል ተጠቃሚ ለመሆን ፊንቴክ ኢንቨስትመንት ግሩፕን መጎብኘት ብቻ ይጠበቅባቸዋል። ቀናችሁ ይባረክ። እዚህ ቦታ ላይ በጣም እኔን ያስደነቀኝ ነገር ቢኖር አንድ ሰውዬ አውቃለሁ አንተም ብዬ ነው መጥቼ ይሄንን ድርጅት የተቀላቀልኩት ሲለው የት ነው የምታቀኝ ያለው። ኢማጂን እንግዲህ ሶሻል ሚዲያ ላይ እያስተዋወቀ የት ነው የምታቀኝ ማለት በጣም የሚያሳፍር ነገር ነው። እስኪ ሀሳብ አስተያየታችሁ እናንተም ተመልካቾቼ ኮሜንት ላይ ያስቀምጡልኝ ልል እወዳለሁ። አሁን ታበርሲሳም ከዚህ ቪዲዮ ጋር ተያይዞ የሆነ መልእክት አስተላልፏል። እሱን አይተን እንመለስ። እነ ኮተት እንደዚህ እያሉ ነው እናዳምጣቸው። እንግዲህ አንተም ብዬ ነው አንተን ስለማቅ ነው የሰጠሁት ብሩን ይለዋል። ለምን ታቀኛለህ? እወቁኝ አልከን እኮ ኢትዮጵያ ውስጥ ያለው ባለ ሀብት እኔ ነኝ። ወደ ጨረቃ መንኮራኩር ለመላክ ዝግጅት ላይ ነን። የግል ጄት ለመግዛት እየተዘጋጀው ነኝ። እወቁኝ። ፊንቴክ ኢንቨስትመንት አዳባ ብራንች የኔ ነው እወቁኝ አልከና አወቅነ። አታቀንም። ለምን አወቀኝ ልትለኝ አትችልም። ለሁላችሁም ነው የሚሆነው። ደጋግሜ እንደምለው ከሁሉም መንሱር ይሻላል። ቢያንስ የተፈጠረውን ችግር ወደ አደባባይ ወጥቶ ለመናገር እየሞከረ ነው ያለው። ሌሎቹ ግን በየጎሪያቸው ተደብቀው የት እንደምትገባ እናያለን ነው የምለው። በፍትህ አግባብ በህግ አግባብ ነገሮች ሁሉ እየሄዱ ነው ያሉት። እስከ መጨረሻው ይካሄድባቸዋል።
ፍትህ ትክክለኛ ፍርድ እስካልሰጠኝ ድረስ እፈራላችኋለሁ። ምክንያቱም እነዚህ የተበሉ ሰዎች ህመማቸውን ልትረዱላቸው ይገባል። ከልጆቻቸው ጉሮሮ ላይ ነው ነጥቀው ለእናንተ የሰጡት። ይህንን ብር ከልጆቻቸው ጉሮሮ ላይ ነጥቀው አንተ ልጅህን የምታሳድግበት ሀገር የጋራ ሀገር ነች ልንላችልም። ስለዚህ ፍትህ እስካለ በፍትህ ይኬዳል። ያለበለዛ ግን እፈራላችኋለሁ። እውነቴን ነው የምላችሁ፣ እፈራላችኋለሁ። ትላንትና መንሱር ጀማል እንዴት እንዳመለጠ ሁላችንም የምናውቀው ነው። እዛ አካባቢ የህግ አካላት ባይኖሩ ኖሮ የአንድ የተናደደ ቪክቲም ሊሰጥህ ይችላል ነው ምልህ። ከ1300 ምናምን ቪክቲሞች መካከል ብዙዎቹ ተስፋ የቆረጡና የተናደዱ ናቸው። ውጡና ወደ አደባባይ የምትሉትን በሉ። እኛ እስከምንሄድበት እንሄዳለን። እንዲህ ስትገኙ ማወቀኛ ለህ ልትለኝ አትችልም። ቢኮዝ እችንም ነገር እናንተ ናችሁ ያላችኋት። መኪኖቻችን ገብተዋል። አዲስ አበባ ከስተመር እየጠበቀን ነው። እንግዲህ የእውነት በእውነት እያየናቸው ነው። እየተጫኑ ነው መኪኖቹ። ፊንቴክ ኢንቨስትመንት አምባሳደሮች ወደ ጅቡቲ እየሄድን ነው ያለነው። እውነት ነው። ብዙ ሰው እንግዲህ የተሸወደው በዚህ ምክንያት ነው። በጣም ታዋቂና ታማኝ የሆኑ ሰዎች ይህንን ማስታወቂያ ስለሰሩ ነው ማለት ነው በጣም ብዙ ሰው የተሸወደው። ይሁን እንጂ እንግዲህ እንዳየነው ከሆነ እንግዲህ በህግ አግባቡ ነገሮች እየሄዱ ይመስላሉ። እንግዲህ በዚህ ጉዳይ ላይ ገንዘባችሁን የተበላችሁ ሰዎች እግዚአብሔር ይርዳችሁ ነው ማለት የምንችለው። ሌላ ምንም ማለት አንችልም። ውድ ተመልካቾቼ ሀሳብ አስተያየታችሁን ኮሜንት ላይ መጻፋችሁን እንዳትረሱ ልሉ ፈልጋለሁ። ወደሚቀጥለው ቪዲዮ እንሂድ። ማን ያበላሸባችሁ ንገረኝ። አርቴታ ምን አደረገ? ራያን ለምን አያስገባም? ራያ በስንተኛው ደቂቃ ነው እንደዛ ያደረገው? መጨረሻ ላይ ነው አልገባም። ራያ ጭራሽ አልገባም። እነ ሪዜ ነው ራይዝ ነው የሚባሉት አልገባም። እሺ እንትና ሳይለም ማን ነበር? 7 ቁጥር ሳካ ማሱ ምንም እየተጫወተ አይደለም። አሁን እኮ ፕሪሚየር ሊግ አይደለም እኮ። ታዲያ ምን አስጨነቀ? አንደኛ ላይ እኮ ናችሁ። ካራቦ ካፕ ምን ያደርግልህ? ዋናው እኮ ነው ካራቦ ካፕ። ምንም አሁን እሺ ኢዜ ራሱ ባይጎዳ እንኳን ኢዜ ሹት ራሱ አለው። እሱ ቢገባ ኖሮ አንዱ ነው። ኢዜ አልገባም እንዴ? ሳካ ምን ይሰራል? ሳካ ምንም አይሰራም እኮ። እናንተናስ እሺ ማን ነው? ገብርኤል ነው ዶኩ ያለ እንዴት እስቲ ዝም በል። ገብርኤል ነበር። ገብርኤል ኢየሱስም ካፍተኝ ቦታው ሰባ ምናምን ላይ ገባ። ገብርኤልና ማርቲኔሊ ተቀራቀሱ ነበር። አይ ጃጋታ ባባ ኖ ስማኝ አሁን ኳስ ነው አይደል? ኳስ ነው። ኳስ ህይወት አይደለም። ይሄ ጌም ነው። ይሄ እኛ ስልክ ላይ ምናምን የምንጫወተው ጌም። አንተ እንደ ህፃን ታለቅሳለህ እንዴ ለኳስ ብለህ? ስላበሸቁ ነው። ማን ያበሸቀ? ጃክ ነው ለሱ እሱ አበሸቀ ነው። አይ ያችንን ስንጨርስ ኳስ ነው አይደል? አያስለቅስም። ጃክ እንትን ስላለ አይደል? ስላበሸቀ ነው። ጃክ እኮ ዩናይትድ ደጋፊ ነው። በቃ አርሰናል ሁሌም ያሸንፋል። ጎበዝ ናቸው። ኳስ ማለት እንከባለን የህፃናት እቺ የምታክል ኳስ እቺ የምታክል ቦል ማለት ነው። አርቴታ ምን መልእክት እስቲ? አርቴታ ሲጀመር ራያ ብቻ ሳታለቅስ አውራ እኮ እሺ፣ ራያ ብቻ ነው ማስገባት ያለበት። ራያም በጣም ጎበዝ ነው። በረኛ በጣም ጎበዝ ነው። ራያ ቢኖረውን አንድ ጎል ቢገባ ሁለተኛው ጎል አይደገም ነበረ። አሁን የገባው በረኛ ጎበዝ አይደለም። በረኛ ምንም ጎበዝ አይደለም። በበረኛ ውስጥ የገባው የሁለተኛውን ራሱ በረኛ ባይነካ ይወጣ ነበረ። ተከላካይ አስወጣ ነበር። በረኛ አርቴታ አሁን ይባረርል ወይንስ ይኑር? ይባረር። እሱማ ይባረር። አስጠልታችሁ ነው። ከዛ ማን ይግባ? በቃ ሌላ ዳኛ ነው አሰልጣኝ። ዳኛው ራሱ ያዳል ለሲቲ ነው የሚያዳለው። እሱ ጉዳት ነው። የለም እንዴ ዛሬ ጌታን ማዱኬ ደግሞ ኳስ ይበላል። አዎ ምን ማለት ነው? ኳስ ይዝና አያቀብልም። ብቻ እናሸንፋለን። በቀጣይ እሺ ታሸንፋለህ አንተና ኦቤ አይዞህ ሰሚ እኔ ይገርመኛል ሰው ይሄን ያክል ኳስ ወዶ የለኳስ ቦታ ሰጥቶ ስቅ ብሎ ሲያለቅስ
በጣም ነው የሚገርመኝ። ብዙ ቦታ እንደዚህ አይነት ነገሮች እንመለከታለን። ወደ ውጭ ሀገርም ስንሄድ እንግዲህ የሆነ ግለሰብ ልብሱን አውጥቶ ሁላ ጭቃ ውስጥ እየተንከባለለ የነበረ ሰው አለ። አርሴናልን በመሸነፉ ምክንያት ማለት ነው፣ ዋንጫ ባለመብላቱ ለረጅም ዓመታት መጨረሻ ላይ ደርሶ ነው አርሴናል ብዙ ጊዜ ኳስ የሚሸነፈው። እና ይህም ልጅ እንግዲህ የአርሴናል ደጋፊ ነው። በጣም የሚያስቅ ስለሆነ ነው ያመጣሁላችሁ። ወደሚቀጥለው ቪዲዮ አሁንም ስንሄድ ወደ አዎንታ ቪዲዮ ነው የምንሄደው። እንግዲህ አዎንታ በርሲሳ ከዚሁ ከመንሱር ጀማል ጋር ተያይዞ የሰራው ቪዲዮ አለ ማለት ነው። ያንን አይተን እንምጣ። ወገኖቼ ከሰማችሁ እንደዚህ አይነት ሰበር ስሙ፣ ስብር ያለ ሰበር ከፊንቴክ ኢንቨስትመንት ጋር በተያያዘ እናስተዋውቃለን የሚሉ ሰዎች እየገቡ ነው። ምልልህ እየገቡ ነው። አካውንት አስለቀቅን ያሉት እራሳቸው እየገቡ ነው። ምልህ ስድስቱ ገብተዋል። ሌላ ሰበር ልንገራችሁ። 356 መኪኖች ፊንቴክ ኢንቨስትመንት ከቻይኖቹ ላይ ወስዶ ቻይኖቹ የ356 መኪና አልሰጠንምና መላበሉን አለ። ምን አልኳችሁ? እኔ ፊንቴክ ኢንቨስትመንት መኪና የማስመጠጥ ፍቃድ የለውም። ሸዋሸዋ ነው። እንኳን አደረሳችሁ። ዛሬ ነው እንደዚህ መባል ያለበት። እቤት አላድርም ዛሬ እግዚአብሔርን ቤት አላድርም። በዚህ ድርጅት ጉዳይ ላይ በጣም እየለፋና መስዋዕትነት እየከፈለ ስለነበር ነው አዎንታ በርሲሳ ባይዞ ይህን ያክል ደስታ በደስታ ሆኖ ቪዲዮ የሚሰራው። ፊቱን እንዳያችሁት እንግዲህ በጣም ደስ ብሎት ነው ያለው። በጣም እየለፋ ስለነበረ ነው። ፕሊስ አዎንታ በርሲሳን ቲክቶክ አካውንቱን ፎሎ ማድረጋችሁ እንዳትረሱ። መጨረሻ ላይ ወደ አስቀመጥኩት ቪዲዮ ስንሄድ እንግዲህ በዜና መልኩ ዘሀበሻ የሰራው ቪዲዮ አለ በዚሁ ከፊንቴክ ጋር ተያይዞ ማለት ነው። በዜና መልኩ ደግሞ አይተን እንምጣ። ሰበር ዜና! ሰራዊት ፍቅሬና መንሱር ጀማልን ጨምሮ 6 ሰዎች በፌዴራል ፖሊስ ቁጥጥር ስር ዋሉ። ታዋቂ ሰዎች ናቸው። መኪና አስመጣለሁ በሚል በርካታ ሰዎችን ካጭበረበረው ህዝብ እያለቀሰበት ካለው ፊንቴክ ጋር በተያያዘ የተለያዩ ማስታወቂያዎች ሲሰሩ የነበሩትና ማህበረሰብ እነሱን ተከትሎ ገንዘቡን እንዲያወጣ አድርጓል ተብለው የተጠረጠሩት እነ ሰራዊት ፍቅሬ በቁጥጥር ስር ውለዋል ዛሬ በፌዴራል ፖሊስ። የዘሀበሻ ምንጮች እንደገለጹት ሰራዊት ፍቅሬ፣ መንሱር ጀማል፣ አብርሃም ግዛው፣ ልጅ ካሊድ፣ ዳንኤል ተገኝና ይገረም ደጀኔ የተባሉ አርቲስቶች ዛሬ በፌዴራል ፖሊስ ቁጥጥር ስር የዋሉ ሲሆን ይህ ዜና ወደ እናንተ እየደረሰበት እስካለበት ጊዜ ድረስ በፌዴራል ፖሊስ ቁጥጥር ስር እንደሆኑ አውቀናል። ወደ አንዳንዶቹ ስልክ ዘሀበሻ ደውሎ የነበረ ቢሆንም ስልካቸው አይሰራም። ይህ ዜና ወደ እናንተ እየደረሰበት ባለበት ጊዜም ሰራዊት ፍቅሬን ጨምሮ ቲክቶከሩ መንሱር ጀማልና ሌሎችም በቁጥጥር ስር ላይ ሆነው ምርመራ እየተደረገባቸው ተጨማሪ መረጃ ይዘን እንመጣለን። ውድ የዩቲዩብ ቻናል ተከታታዮች ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ እነዚህን ይመስሉ ነበረ። እንደ የሆነ ነገር እንደተማራችሁበትና እንደጠቀማችሁ ተስፋ አደርጋለሁ። በሌላ ቪዲዮ ደግሞ እንድንገናኝ ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ሰብስክራይብ ስታደርጉ የደውል ምልክቱን ኦን ላይ በማድረግ ቪዲዮ ስለቅ በኖቲፊኬሽን መልኩ እንዲደርሳችሁ ማድረግ ትችላላችሁ። ይህንን ቪዲዮም ላይክ ማድረጋችሁ እንዳትረሱ። እስከ መጨረሻው አብራችሁን ስለቆያችሁ አመሰግናለሁ እያልኩኝ በሌላ ጠቃሚ ቪዲዮ እስከምንገናኝ ደህና ቆዩ።